በዚህ ሰዓት እጅግ በጣም የሚያሳዝን ዜና ተሰምቷል። በገዛ ሚስቱ የፈላ ዘይት የተደፋበት ወጣት ብዙዎችን እያነጋገረ ይገኛል። ዛሬ ይሄንን ዜና የማቀርብላችሁ በታላቅ ደስታ ውስጥ ሆኜ ነው። ላለፉት 10 ዓመታት ባልጋ ላይ ሆና የሰው እጅ ስትጠብቅ የነበረችው ሕፃን ብሌን አሸናፊ ዛሬ አዲስ የህይወት ብርሃን ፈንጥቆላታል። ማገዝ እንችላለን የሚለውን ነው ያየነው። ወደ ልደት አካባቢ የተዘጋጀ ቤት አለ። ቁንቁስ እናስረክባለን። ሕክምናውን ለማገዝ ሁሉ ጊዜ እንደዚህ ከመንግስት በጀት ወሰነን መስራት ማንችላቸውን ባለሀብቶች ነው የምንጠይቀው። ሜድሮክ ኢንቨስትመንት ግሩፕ ሼክ መሐመድ አሊ አላሙዲን ገንዘብ እንዲረዱን ጠይቀን ረድተዋል። የግሸኗ ንግስት የግሸኗ እመቤት የሰራችውን ድንቅ ስራ ተመልከቱ። ዛሬ የካቲት 25 እንዲሆኗል የግሸን ተራራ ላይ ኑ ተመልከቱ። ይህ የምትመለከቱት ስንት ሰው ነው የሚጭነው? 31 ሰው ጭኖ ነበር። ተመልከቱ። አሁን ይሄ መኪና ወድቋል። አንድ ሰው ግን አልተጎዳም። አርሲ ላይ በተደጋጋሚ እየተገደሉ ያሉት የአርሲ ኦርቶዶክሶች የአማራ ተወላጆች ናቸው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በወቅታዊና በአዳዲስ ደስ በሚሉ እንዲሁም ደግሞ ታምር በሆኑ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ዛሬ ከንቲባ አዳነች አቤቤ አንድ ያደረጉት ነገር አለ። ይህ በብዙዎች ዘንድ መነጋገሪያ ሆኗል። ያ ምንድነው የሚለውን አስቀኛቸዋለሁ። እንግዲህ በግሸን ደጅሽን እንሰራለን ብለው ወደዛ የሚጓዙ ተጓዦች ለግሸን ማርያም ህንፃ ማሰሪያ የሚሆኑ የተለያዩ ግብዓቶችን ይዘው የሚሄድ መኪና ተገልብጧልና ምን እንደተፈጠረም ያንን እመቤታችንን ታምር እንመለከታለን። ከዚህ ጋር ተያይዞ መቼም በዚህ ሰዓት አርሲን አለማንሳት ማለት በጣም ከባድ ነውና ምስራቅ አርሲንም አንዳንድ ጉዳዮችን እናነሳለን። ነገሩን ወደ ፖለቲካ መቀየር የሚፈልጉ የእስልምና እምነት ተከታዮችን እያየን ነውና ያንን አስቀኛቸዋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ዛሬ ያው ከስቱዲዮ ወጣ ብዬ ሌላ ቦታ ነው ያለሁትና ላይክ እና ሼር ማድረጋችሁን እንዳትረሱ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ቅድሚያ ይህንን ተመልከቱት። በዚህ ሰዓት እጅግ በጣም የሚያሳዝን ዜና ተሰምቷል። በገዛ ሚስቱ የፈላ ዘይት የተደፋበት ወጣት ብዙዎችን እያነጋገረ ይገኛል። በነቀምቴ ከተማ አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት ማድረሷ ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ በሚኖር ወጣት አብዲሳ ረጋሳ ላይ በትዳር አጋሩ አማካኝነት ከፍተኛ የሰውነት ጉዳት መድረሱም ተነግሯል። ተጎጂ ወጣት አብዲሳ ረጋሳ ትናንት ምሽት የረመዳን የኢፍጣር መርሃ ግብር አጠናቆ መኝታው ላይ ጋደም ባለበት ወቅት ባለቤቱ ሳሙሳ እየጠበሰችበት የነበረውን የፈላ ዘይት በላዩ ላይ በመድፋት ጥቃቱን እንደፈጸመችበት ተነግሯል። በደረሰበት ከፍተኛ የቃጠሎ አደጋ ወጣቱ በአሁኑ ወቅት በሕክምና ውስጥ እንደሚገኝ የጤና ባለሙያዎች የጉዳቱ መጠን እየተከታተሉም እንደሚገኙ ተነግሯል። መረጃው የዋሱ መሐመድ ነው። እኔ በጣም ነው የሚገርመኝ ዘንድሮ በተለይ በዚህ በባልና ሚስት ሁኔታ የሚሰሙ ነገሮች ከባድ ነው። በተለይ የክርስትና እምነት ተከታይ ሆናችሁ ባካችሁ ወደ ትዳር ዓለም ውስጥ ስትገቡ ትዳር ትልቅ ተቋም ነው። መንግስተ ሰማያትን የምናገኝበት ትልቅ ተቋም ነው። ዘር የምንተካበት ትልቅ ተቋም ነው። እግዚአብሔር የሚወደው ትልቅ ተቋም ነው። እግዚአብሔር ብቸኛው እግዚአብሔር አምላካችን የሚባርከው ትልቅ ተቋም ነው። ማወቅ አለባችሁ። ሌላ ሰው ትዳርን አይባርክም። ክርስቶስ ነው ትዳርን የሚባርከው። በቤቱ ነው ትዳር የሚባረከውና ትዳራችሁን አስባርካችሁ ጀምሩ። ቤተክርስቲያን ደግሞ የምትሰጠው ኮርስ አለ። ያንንም ተምራችሁ ጀምሩ። አሁን እንኳን ደስ በሚል ሁኔታ መንግስትም የትዳር ኮርስ ያልወሰዱ ሰዎች፣ ሰርተፊኬት የሌላቸው ሰዎች ወደ ትዳር ዓለም ውስጥ አይገቡም፣ አናፈራረምም የሚሉ ነገሮችን እያወጣ እንደሆነ እየሰማን ነውና ይህ ነገር ጥሩ ነው። ግን መቼም ሰው ሲኖር እንኳን ከሌላ ሰው ጋር ይቅር ከሚስቱ ከሌላ አካል ጋር ይቅርና ከራሱ ጋር እንኳን ሲጓዝ ይጋጫል። ሲጋጭ ግን ያንን ለበጎ ነገር ነው ማዋል ያለበት እንጂ አሁን ዘይት ላይ አሲድ ላይ እስከ መድፋት የሚያደርሱ ነገሮች ለምንድን ነው? ካልተመቻት እኮ ትታ መውጣት ነው። እሱን ካልተመቸው ትቶ መሄድ ነው። ከባድ ነገሮች ሊሆኑ ይችላሉ። ይህን ያህል የሚያደራርስ ለግድያ የሚያደርስ አካል ለማጉዳት የሚያደርስ ይህ አሁን ደግሞ ዘይት ባለፈው ፍቅረኛውን በቢላ ቆራርጦት ነው የተመለከትነው። ዛሬ ደግሞ እሷ ከሴት ወገን ደግሞ የሰማነው ያው ችግር ሊኖር ይችላል። ግን እንዲህ አይነት ነገሮች በጣም ከባድ ናቸውና ጥንቃቄ ልናደርግ ያስፈልጋል። ይህንን ትልቅ ተቋም በዚህ ደረጃ ባንሰፈው። ምክንያቱም ከስር ያሉ ህፃናቶች ከስር የሚያድጉ ህፃናቶች ትዳርን በምን አይነት ሁኔታ ሰክተው እንደሚያድጉ ማሰብ ያስፈልጋልና እንዲህ አይነት ነገሮች በጣም ይገርማሉ፣ በጣም ያስጠላልም። እስቲ እናንተ በዚህ ላይ ምን ትላላችሁ? እሺ
እስቲ ከንቲባ ምን እንዳደረጉ እንመልከት። ዛሬ ይሄንን ዜና የማቀርብላችሁ በታላቅ ደስታ ውስጥ ሆኜ ነው። ላለፉት 10 ዓመታት ባልጋ ላይ ሆና የሰው እጅ ስትጠብቅ የነበረችው ሕፃን ብሌን አሸናፊ ዛሬ አዲስ የህይወት ብርሃን ፈንጥቆላታል። ክብርት ከንቲባ አዳነች አቤቤ ብሌንን ቤት ድረስ ሄደው ጠይቀዋታል። አባቷ አሸናፊ በጽዳት ሰራተኝነት እየሰራ ያለ እናት እርዳታ ብሌንንና መላው ቤተሰቡን የሚንከባከብ እውነተኛ ጀግና ሆኖ ተገኝቷል። ይሄን ጠንካራ አባትና የታመመችውን ልጁን ለመርዳት መንግስት ጥልቅ ውሳኔ አስተላልፏል። ለብሌን ሕክምና የሚያስፈልገውን 4 ሚሊዮን ብርና ለቤተሰቡ አዲስ መኖሪያ ቤት ተበርክቶላቸዋል። ለዚህ በጎ ተግባር የሕክምና ወጪውን ሙሉ በሙሉ የሸፈኑትን ክቡር ሼህ መሐመድ ሁሴን አሊ አላሙዲን ከልብ እናመሰግናለን። ብሌን ወደ ውጭ ሀገር ሄዳ ታክማ እንደ ኩዮቻ የምትቦርቅበት ቀን ሩቅ አይደለም። እንዲህ ያለ በጎነት ለሀገራችን መድኃኒት ነው። የብሌን ፈገግታ እንዲመለስ ሁላችንም በጸሎት እናስባት። ለከንቲባ አዳነችና ለሼህ አላሙዲን በጎነት ምን አይነት ቃል ተጠቅማችሁ ታመሰግናላችሁ? ይሄው የኮሜንት መስጫውን ለእናንተ ተውኩኝ። አሹ እንኳን ደስ አለ። ቪዲዮውንም ሼር በማድረግ ይሄን መልካም ዜና ለሁሉም አሰሙ። መልካም ጊዜ። ሕፃን ብሌን አሸናፊ ለወላጆቿ የመጀመሪያ ልጅ ናትና እቺን ምድር ስትቀላቀል ለቤተሰብ ትልቅ ደስታን ሰጥታ ነበረ። ይሁን እንጂ ገና የ40 ቀን ጨቅላ እያለች ከባድ የጤና እክል እንዳጋጠማት በመታወቁ ቀሪ ዕድሜዋ ለሷም ለቤተሰቦቿም አስቸጋሪ ሆኖ ዛሬ ደርሰዋል። ሕፃን ብሌን ዕድሜዋ 10 ቢደርስም እንደ ዕድሜ ኩዮቿ መቦረቅ፣ መጫወት እንዲሁም መማርን አልታደለችም። የጤና እክሏ ይህን እንድታደርግ አልፈቀደላትምና በዚህ ሁሉ ውስጥ ግን ያለ እናት የሚያሳ ድጋት አባቷ አቶ አሸናፊ አሰፋ ልጁን በመንከባከብና የሚያስፈልጋትን ሁሉ በማሟላት ከጎኗ ሳይለይ ቆይቷል። በጠባብ የኪራይ ቤት የከተማ ጽዳትን በመስራት በሚያገኛት አነስተኛ ገቢ ልጁን እየተንከባከበ በሌላ በኩል ደካማ እናቱን እየጦረና ቤተሰቦቹን እያስተዳደረ የሚኖረው አቶ አሸናፊ በጥንካሬውና በአባታዊ ፍቅሩ የብዙዎች አርአያ ሆኗል። ብሌን አሸናፊ ከኋላ የምታዩት ልጄ ተወልዳ በ40 ቀኗ ነው ሃይድሮሴፋለስ ጭንቅላቷ ውስጥ የነበረው። የዘውዲቱ መታሰቢያ ሆስፒታል ወደ ውጭ ሄዳ እንድትታከም ቦርድ ወስኖልን ነበረ። አጋጣሚ ፋይናንሻል ጉዳይ ነበረ። መንገድ ጽዳት ነው የምሰራው። የሰራሁት ለድፍን 13 ዓመት ነው። እግዚአብሔር መልካም ነው። እነዚህ ልጆች ሲሰጠኝ ለምክንያት ነውና ከመንገድ ጽዳት ከመስራቴ በፊት ብዙ ስራዎችን ሰርቻለሁ። ሹፍርና፣ ረዳትነት፣ የቀን ስራ፣ መስተንግዶ፣ የሴቶች ውበት ሳሎን ሰርቼ ነበረ። ግን ያው የመንገድ ጽዳት መስራት የፈለኩበት ትልቁ ነገር ልጄን ኬር ለማድረግ እጅግ በጣም ምቹ ነው። የሕፃን ብሌን ሁኔታና የአባቷ ጥረት በማህበራዊ ሚዲያ ሲሰራጭ ብዙዎች ልባቸው ተነክቷል። ታሪኩን ያዩትና የሰሙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሕፃኗና በአባቷ ታሪክ እንደ ማንኛውም ሰው ልባቸው ቢነካም አዝነው ብቻ ማለፍን አልመረጡም። ባለሀብቶችን በማስተባበር ሕፃኗ የተሻለ ሕክምና የምታገኝበትን መላ መፈለግን ነው የመረጡት። በዚህም ሚድሮክ ኢንቨስትመንት ግሩፕና ባለቤቱ ሼህ መሐመድ ሁሴን አላሙዲ ሕፃኗን ለማገዝ ፈቃደኛ ሆነው በመገኘታቸው ከንቲባ አዳነች አቤቤ በሕፃኗ ወላጆች ቤት በመገኘት የ4 ሚሊዮን ብር ድጋፍ እንዲሰጣቸው አድርገዋል። ሕክምናውን እንዴት ማገዝ እንችላለን የሚለውን ያየ ነው። ሕክምናውን ለማገዝ ሁሉ ጊዜ እንደዚህ ከመንግስት በጀት ወሰነን መስራት የማንችላቸውን ባለሀብቶች ነው የምንጠይቀው። ሚድሮክ ኢንቨስትመንት ግሩፕ ሼክ መሐመድ አሊ አላሙዲን ገንዘብ እንዲረዱን ጠይቀን ረድተዋል። የጤና ቢሮአችን ኃላፊ ደግሞ ዶክተር ዮሐንስ አለ። እሱ ደግሞ አሁን ጥሩ ሕክምና የምታገኝበትን ወረቀቷን ሁሉ ሰብስቦ ይዞ ወደ ውጪ እየተጻጻፈ ነው። ጥሩ ሕክምና የምታገኝበት ቦታ ላይ በአስቸኳይ አባቷ ይዟት ሄዶ እንዲያሳክማት ይኸው ገንዘቡን ይዘን መጥተናል ማለት ነው። አስር ዓመት ብቻ ነው እድገቷ አይደል? ይሄው 4 ሚሊዮን ብር ነው እንገራቸው ለናት 4 ሚሊዮን ብር ነው ያስገቡልኝ። እጅግ በጣም አድርጌ ነው አይዞህ ሁላችሁ ክፉ ይጋለች።
ሰላም ቤተሰቦቼ፣ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልን ለብዙ ሰው እንዲደርስ። ዛሬ እጅግ በጣም ቃላት መናገር አቅቶኛል። ከምን እንደምጀምረው ማላውቀው፣ ምክንያቱም ያላሰብኩት ነገር ስለሆነልኝ ማለት ነው። በዚህ አጋጣሚ እንግዲህ ሁላችሁም ከጎኔ ሆናችሁ በፌስቡክም በቲክቶክም ስለ ልጄ ተጨንቃችሁ ብዙ ነገር ስትጽፉልኝና ስታግዙኝ የነበራችሁ በሙሉ ላመሰግናችሁ ነው። ዛሬ የበለጠ ደግሞ ከንቲባ አዳነች አቤቤ ቤት ድረስ መጥተው ብሌንን ጎብኝተውልኛል። እጅግ በጣም ደስ ብሎኛል። እሳቸውንም ከልብ ነው የማመሰግነው። የሕክምና መሐመድ ሁሴን አሊ አልሐሙዲን ከልብ አመሰግናለሁ። 4 ሚሊዮን ብር አስገብተውልኛል። እሳቸውንም ላመሰግን እፈልጋለሁ። እንግዲህ የበለጠውን ደግሞ እግዚአብሔር አዋቂ ነው። እሷም ደግሞ እንደ እህቷ ቆማ ታከማድና እግዚአብሔርን ቆማ የምታመሰግንበት ቅርብ ይሆናል ብዬ አስባለሁ። ሁላችሁም በጸሎታችሁ አስቡ። እግዚአብሔር መልካም ነው። ሁሉንም እግዚአብሔር መልካም ነገር ያደርጋል። የዚች ልጅ ጉዳይ የኔ ጉዳይ ነው ብላችሁ ሁላችሁም ከጎኔ የነበራችሁ ጸሎታችሁ አይለየን። ኖራችሁ የነበራችሁ የመንግስት አካላቱ እንዲሁም ግለሰቦች በሙሉ ከጎኔ ሆናችሁ እየደወላችሁ አይዞ በርታ ጠንክር ስትሉ ለነበረ ሁሉ ልባዊ ምስጋና ከፍ ያለ ነው። እግዚአብሔር ነገሮችን ያሳካልን። ወዳችኋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለብዙ ሰው አድርሱ። በዚህ ሰዓት እጅግ አስደሳች መረጃ ተሰምቷል። ልንገራችሁ። ላለፉት ረጅም ዓመታት የአልጋ ቁራኛ የሆነችው ህፃን ብሌን አሸናፊ መታከሚያ የሚሆንም ሙሉ የህክምና ወጪ ክቡር ሼህ መሐመድ ሁሴን አልአሙዲ መሸፈናቸው ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። ከዚህ በተጨማሪም ከንቲባዋ የመኖሪያ ቤት ማበርከታቸውንም ነው የገለጹት። ከንቲባዋ በንግግራቸው ህፃን ብሌን ወደ ውጭ ሀገር ሄዳ አስፈላጊውን ህክምና እንድታገኝ በሐኪሞች ቢታዘዝላትም በፋይናንስ እጥረት ምክንያት እስካሁን ሳይሳካላት ቆይቶ ነበር። እኛም ለከተማችን ነዋሪዎች ችግር መቃለል ሁሌም እንደምናደርገው ሁሉ ባደረግንላቸው ጥሪ መሰረት ይህንን በጎ ተግባር በመደገፍም የብሌንን አጠቃላይ የህክምና ወጪ ለሸፈኑት ለክቡር ሼህ መሐመድ ሁሴን አልአሙዲ ከልብ የመነጨ ምስጋናዬን አቀርባለሁ ሲሉ ከንቲባዋ ተደሙ። በእውነት ይህንን መቼም ሰዎች መልካም ስራ፣ በጎ ስራ ሲሰሩ ማመስገን ግድ ነው። እውነት ማመስገን ግድ ነው። ለነብድ ያስፈልጋል ምስጋናን ማለት ነው። ሰዎች መጥፎ ነገር ሲሰሩ ያልሆነ ተግባር ውስጥ ስናያቸውም ደግሞ እንተቻለን። ያንን ነገር እንዲያስተካክሉ በቻልነው አቅም ችግራቸውን እንነግራቸዋለን። መልካም ስራ ሲሰሩ እናመሰግናቸዋለን። አሁን ይቺ ህፃን ለ10 ዓመታት አባቷ እያስታመማት ልክ እንደ ጓደኞቿ እንደ ልጆች ሳትቦርቅ ያደገች በብዙ ፈተና ያለች ነበረች። በዚሁ ማህበራዊ ሚዲያ ነው ያወቅነው። አንዳንዴ ይሄ ማህበራዊ ሚዲያ መልካም ነው፣ ለመልካምነት ስንጠቀመው ማለት ነው። ሰዎች በእንዲህ አይነት ሁኔታ ተረድተው በረከት የሚያገኙ ሰዎች አሉ። መልካም ስራ ላይ እንድንሳተፍ ያደርገናል። ለመጥፎም ነገር አለ እንዳጠቃቀማችን ነው። እና ከንቲባ አዳነች አቤቤ እንግዲህ ይህን ቤተሰብ ሄደው ጎብኝተዋል። የሚቻላቸውን ባለሀብት ጠይቀው ሼክ ሁሴን አልአሙዲንን ጠይቀው የ4 ሚሊዮን ብር ድጋፍ አድርጓል። ቤትም ደግሞ ወደ ልደታ አካባቢ ሰጥተዋል። የህክምና ሁኔታ ደግሞ በቶሎ ወደ ውጭ ሀገር ሄዳ እንድትታከም የሚቻለውን ሁሉ እያደረጉ ነው። ይሄ በእውነት ደስ የሚል ነው። ያልታሰበ ዜና፣ ያልታሰበ የምስራች ደስታ ማለት ነው። እንኳን እግዚአብሔር ዝም ብሎ ሰዎች እንኳን የሚወዱት እግዚአብሔርማ መልካሙ ነገር ምን ያህል እንደሚያስደስተው አስቡ። እንዲህ አይነት በጎ ተግባር ላይ የዋላችሁ ሁሉ እግዚአብሔር እድሜ ከጤና ይስጣችሁ። በእውነት ሌላ ማለት ማልፈልገው ነገር የለም። መልካም ነገር ለሰዎች ለተቸገሩ ሰዎች መድረስ፣ እንባቸውን ላፈሰሱ ሰዎች እንባቸውን ለማበስ መድረስ፣ ከዚህ በላይ ምን አለ? ከዚህ በላይ ምን ደስታ አለ? በእውነት አባትም እንግዲህ አያችሁ ብዙ የጭንቅ ጊዜ ብዙ የመከራ ጊዜ እያሳለፍክ እዚህ ደርሳል። ልጁን ለማስታመም እንግዲህ ወርዶታች ስራ እየሰራ ሌሊት በመንገድ ጽዳት እየሰራ ቀን ከልጁ ጋር እያሳለፈ በርካታ ተግዳሮትን አልፏል። እግዚአብሔር ደግሞ ሲያነሳና ሲያይም እንደዚህ ነው። እንግዲህ እቺ ልጅ ደግሞ ድና በሙሉ ጤንነት እንደምናያት ተስፋ እናደርጋለን። እግዚአብሔር ይጨመርበት፣ በእውነት እግዚአብሔር ይጨመርበት። እሺ ወደ አርሲ ከማለፋችን በፊት እንግዲህ አንዷ ወደ ፖለቲካ ስለምታያይዞ ነው ማንሳት የፈለኩት። ከዛ በፊት ትላንትም አሳይቻችኋለሁ። ምናልባት ያልተመለከታችሁ ሰዎች እስቲ ይህን ተመልከቱት። በረከቱን የሚወስደው ማነው? ላይክ ያረገ ነው የሚወስደው ማነው? ፎሎ ያረገ ነው የሚወስደው ማነው? ሼር ያረገ ነው። ይሄንን ሰው ልናገር የፈለኩት በዚህ ድርጊቱ ብቻ ሳይሆን ከዚህ በፊትም እንዲህ አይነት ተግባር አድርጎ ስለነበረ ነው።
እንደዚህ የጠመጠሙ ግን ያልተማሩ ግለሰቦች በጣም ለቤተክርስቲያን ፈተናና ችግር እየሆኑባት ነው። ምን መናገር እንዳለባቸው፣ የያዙት መስቀል ምን አይነት ትርጓሜ እንዳለው፣ በዚህ መስቀል አማካኝነት ምን አይነት ስራ መስራት እንዳለባቸው የተሰጣቸውን ተልእኮ ይዘነጉ እንደ ኩታራ እንደ ሕፃን ቁጭ ብሎ እንደ አይነት ቀልድ የሚቀልዱ በረከቱን የሚወስደው ማን ነው ላይክ ያደረገ ነው እያሉ የሚዘንብቱ የጠመጠሙ ተመረናል ብለው የሚያስቡ ግን ጭራሽ ቤተክርስቲያን ያልገባቻቸው ለአይዛብ ለመናፍቃን መዘባበቻና መጫወቻ እንድትሆን መንገድ የሚከፍቱ እንደዚህ አይነት ግለሰቦች ለቤተክርስቲያን አሁንም ድረስ ችግር ሆኗት ይገኛሉ። ስለዚህ ሁላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች እንደዚህ አይነት ሰዎችና ግለሰቦች ሲያጋጥሟችሁ ከቤተክርስቲያን ለይታችሁ እነዚህን ሰዎች ለማየት ሞክሩ። ቅድስት ቤተክርስቲያንና እንደነዚህ አይነት ሰዎችን ለይተን ማየት አለብን። ቤተክርስቲያን የጠራች የነጣች ክብርት የሆነች በእነዚህ የማትመዘን እነዚህን የምትመዘን ቅድስት መሆኗን ልታውቁ ይገባል። እነዚህ ቤተክርስቲያን ውስጥ ውጭ ብለው በሷ ማሊያ የሚጫወቱ ያልተማሩ ሌላ ተልእኮ ላይኖራቸው ይችላል፣ ሊኖራቸውም ይችላል። ግን አሁን ምዕመኑን እያደናቀፉትና ለምዕመኑ እንቅፋት እየሆኑ ይገኛሉ። ስለዚህ እንደዚህ አይነት ሰዎችን ስትመለከቱ በሃይማኖታችሁ ፍጹም እንዳታዝኑ። ለምን ከተባለ ቤተክርስቲያን ሰፍራና ለክታ ካስቀመጠችው ሕግ እነዚህ ተንሸራተው የወደቁ እንጂ ቤተክርስቲያን አብራ የወደቀች አይደለችምና። ስለዚህ እንደነዚህ አይነት በሐሳብ የወደቁ በንግግር የወደቁ በተግባር የወደቁ ሰዎችን ስትመለከቱ አይ ቤተክርስቲያን ብላችሁ በፍጹም ለማዘን እንዳትሞክሩ። እነዚህ ሰዎች ግለሰብ ናቸው። ግለሰቡን ለመንቀፍና ግለሰቡን ለማረም ሞክሩ እንጂ ወደ ቤተክርስቲያን አስጠግታችሁ ቤተክርስቲያንን አብራችሁ ለመናገር እንዳታስቡ። እነዚህ ቤተክርስቲያንን አይወክሉም፣ ግን ቤተክርስቲያን ውስጥ ቁጭ ብለው የቤተክርስቲያንን ደሞዝ የሚበሉ ግለሰቦች ናቸው። ስለዚህ የጠመጠመ ሁሉ የተማረ አይደለም፣ ደግሞ የተማረ ሁሉ ያስተዋለ አይደለም። ይሄንን ለይታችሁ ለማወቅ ሞክሩ። በቤተክርስቲያን በፍጹም እንዳታዝኑ። ግለሰቦቹን ለመንቀፍ ለመምከርና ለመገሰጽ ሞክሩ። ባይዘው ቤተክርስቲያን በእነዚህ አይነት ሰዎች አትለካምሽ። መስቀል ስለያዘ ስለጠመጠመ ካባ ስለለበሰ ነጠላ ስለለበሰ ቤተክርስቲያን በእንደዚህ አይነት ሰዎች አትለካም። በእንደዚህ አይነት ሰዎች ቤተክርስቲያንንም ለክታችሁ ወስናችሁ የምታስቀምጡ ሰዎች ትክክል አይደላችሁ። ይሄ ሰው ተሳሳተና ቤተክርስቲያን ተሳሳት ይቻላል፣ ምንም አይወጣላትም። የኛ ቤተክርስቲያን ንጽሕት ቅድስት ናት፣ ጽርሂት ናት፣ በደሙ የተመሰረተች ናት። የኛ ቤተክርስቲያን እያንዳንዷን ነገር ጠንቅቃ የምታውቅ ናት የኛ ቤተክርስቲያን። አንዳንድ ሰዎች ግን በቤተክርስቲያን ውስጥ የተማሩና ያወቁ መስሏቸው የያዙት መስቀል ምን እንደሆነ፣ የጠመጠሙት ሻሽ ምን እንደሆነ፣ የለበሱት ነጠላ ምን እንደሆነ ሳይገባቸው በቤተክርስቲያኒቷ ስም ይጫወታሉ። ይሄ አንድ ጊዜ አዶናይን ብሎ እንደ እግዚአብሔር አድርጎ መልካም ስራ ሰው ይሰራል፣ ከእግዚአብሔር ጋር ሲያወዳድረው ነበር። ዛሬ ደግሞ መጣና ላይክና ሼር ያደረገ ነው በረከትን ነው የሚወስደዋል። ማፈሪያዎች ናችሁ፣ እግዚአብሔርን ማፈሪያዎች። እና ለማለት የፈለኩት ለማንኛውም እነዚህ ሰዎች ቤተክርስቲያንን አይወክሏትም። ቤተክርስቲያን በእነዚህ ልክ አትሰፋም። ለራሳቸው ጥቅም ለራሳቸው እይታ ሆነ ብለው ትኩረት ለመሳብ የሚያደርጉት ጥረት ነው። አትሳሳቱ። ይህ ነገር እንዴት ነው ብላችሁ እንግዲህ በረከት እናገኛለን ብላችሁ ላይክም ያደረጉ ሰዎች አሉ እኮ በሞኝነት የዋሃን ናቸው ኦርቶዶክሳውያን። ግን ይህ በረከት የሚያሰጥ አይደለም። ጠፍተው ሊያጠፏችሁ የሚፈልጉ ሰዎች ናቸውና ጥንቃቄ ልናደርግ ያስፈልጋል። ጥንቃቄ ልናደርግ ያስፈልጋል። ተልእኮም ሊኖረው ይችላል፣ ላይኖረውም ይችላል። በማወቅም እኔ ባለማወቅ ነው ብዬ አላስብም። ምክንያቱም እንዴ አላውቅም። ብቻ በእንደዚህ አይነት ሰዎች ቤተክርስቲያን እንዳትለኳት። እስቲ እኔ እመቤታችንን ታምር ይዩት። የግሸኗ ንግስት የግሸኗ እመቤት የሰራችውን ድንቅ ስራ ተመልከቱ። ዛሬ የካቲት 25 እንዲህ ሆኗል። የግሸን ተራራ ላይ ኑ ተመልከቱ። ይህ የምትመለከቱት ስንት ሰው ነው የሚጭነው? ስንት ሰው ነው የሚጭነው? 31 ሰው ጭኖ ነበር። ተመልከቱ። አሁን ይሄ መኪና ወድቋል። አንድ ሰው ግን አልተጎዳም። ስንት ሰው ነበር የጫነው? መገንጣ ወርዷል። 27 ሰው። ስንት ሰው ነበር የጫነው? 27 ሰው። አንተ ከላይ ነበር? ከላይ ነበርኩ እኔ እና በቃ ታኮ እያደረግ ምናምን የተወሰነ ነገር ከላይ ተንሸራተተ። እሺ መጣ፣ እዚህ ላይ ተቀለለ፣ ወደቀ። ምንም ነገር አንድ ሰው እንዲጫረር አለ። ምንም ሰው ምንም ሰው ግን መኪናው ሙሉ ነበረ። ሙሉ በቃ 27 ሰው ጭኗል። እግዚአብሔር እያልኩ እና የሷ ተአምር ነው። በቃ የሷ ያን እንጂ እሱ ጭኗል። ማርያምን የእመቤታችን ነው ያጀሱ የእመቤታችን ነው። እየወጣ ነበር በቃ ላይ ሲወስ ደከመበት። ያው ሹፌሩን ጎበዝ ነውና ተቀለለው። ኦኬ እንጂ ወደ ገደልም ላይ ወድቅ ይችል ነበር። አዎ ሊሄድም ይችል ነበር። ሄዷል። በቃ ከሄደ በኋላ ነው ጠቅልሎ ወደ ጥግ ያመጣው። ተመልከቱ። ሙሉን የመኪናውን ሙሉን ፓርት ላሳያችሁ። ኑ አንዴ ተመልከቱት። ሙሉ መኪና ነው የተኛው። አንድ ሰውም አልተጎዳም።
ናጆዬ እዩት። ታዳ ይህንን ተአምር ሼር የማያደርግ ኮፒ ሊንክ የማያደርግ ኦርቶዶክሳዊ አይኑር። እመቤታችን ወላዲተ አምላክ ትጠብቀናለች ስንል ተረት ተረት ለሚመስላችሁ ሰዎች ኮፒ ሊንክ አድርጋችሁ አድርሱልኝ። በጣም የሚገርም ነው። እግዚአብሔር በአንድም በሌላም ያስተምራል። እንግዲህ ከዚህ የመኪና አደጋ ሰው ይተርፋል፣ ሰው ምንም ሳይሆን ምንም አልሆነም ብሎ ማሰብ በጣም ዘበት ነው አይደል? ግን እግዚአብሔር በአንድም በሌላም ሊያስተምረን ይፈልጋል። እንግዲህ የግሸን ማርያም ተጉዞ ነው ወደዚህ የተጫነው ቤቷን ለመስራት የተለያየ እድሳት መርሃ ግብር እየተከናወነ እንደሆነ ታስታውሳላችሁ። ከዚህም እንግዲህ በርካታ ታዋቂ አርቲስቶች፣ እነዚህ ቲክቶከሮች፣ በርካታ ኦርቶዶክሳውያን ይህንን ነገር ለማስተባበር ወደዚህ ገዳም ዳግመኛ ተጉዟል ማለት ነው። እንግዲህ በመንገዳቸው ላይ የገጠማቸውን ነገር ነው ያጋሩን። እናታችን ቅድስት ድንግል ማርያምን ብዙዎች ያው አያምኗትም። ሰው ናት፣ ሞታ ቀርታለች፣ ምንም አታማልድም፣ እንደኛ ሰው ናት ይላሉ። ሎቱ ስብሐት እግዚአብሔር ይቅር ይበልንና በዚህ ደረጃም ያስባሉ። ወላዲተ አምላክ ግን ዛሬ ለእኛ እናታችን ናት። ነገም ሁሌም እናታችን አማላጃችን ከክርስቶስ የምታስታርቀን የምታማልደን እናት ናት። ብዙ ተአምር ታደርግልናለች። በተለይ ለእያንዳንዳችን በየጓዳችን በየውስጣችን ኦርቶዶክሳዊ ሆኖ እመቤታችን ውስጥ የሌለች የለም፣ ያልረዳችው ያልደገፈችው የለም። እና እንግዲህ በግሸን ይሄ አሁን የተፈጠረ ነው። ይሄ ምንም ሰዎች ሌላ ነገር ሊመስላቸው ይችላል እንጂ እግዚአብሔር ሊያደርገው የፈለገው ሊያስተምረው የፈለገው አካል አለው፣ የሆነ ነገር አለ። ያንን እናስባለን። ከዚህ ውስጥ ማዳን እችላለሁ፣ ከዚህ ውስጥ ማውጣት እችላለሁ ብሎ ሊያስተምር የፈለገው አካል ስላለ በእንዲህ አይነት ሁኔታ አትርፏቸዋልና የተጓዙትንም ተጓዦች እንግዲህ እግዚአብሔር አምላክ ከነሱ ጋር ሆኖ በጎ ስራን መልካም ስራን ሰርተው ያቺን ታሪካዊቷን ገዳም አስተዋውቆ ሁሉም ነው የሚያውቃት። የደረሰባትን ችግር ለእኛ እያንዳንዳችን አንድ ግለሰብም ይሸፍነዋል። ወላዲተ አምላክ ይህን ማድረግ አቅቷት አይደለም። ባይዘዌ ህንፃው ሲሰራ አንድ ሰውም ተነስቶ ይሸፍነዋል። ከየት መጣም ያልተባለ ብር ይሸፍነዋል። ግን እኛ በረከትን እንድናገኝ ረድኤትን እንድናገኝ በዚህ በምክንያቶች እንድንባረክ ነውና ሁላችንም ፕሮግራሙ መርሃ ግብሩ ሲጀመር የአቅማችንን ልንለግስ አለንላችሁ። ከአባቶቻችን ጎን ልንሆን ድንግል ማርያምም ደግሞ በእናትነት ፍቅሯ እንድትረዳን ልንለምናት ያስፈልጋል። እንኳን እግዚአብሔር አተረፋችሁ እያላችሁ ጻፉላቸው። እሺ ተመልከቱት። አርሲ ላይ በተደጋጋሚ እየተገደሉ ያሉት የአርሲ ኦርቶዶክሶች የአማራ ተወላጆች ናቸው። የዚችን ሴትዮ ቪዲዮ ባትልኩልኝ ደስ ይለኛል። እንግዲህ እሷ ምንም የምታውቀው ነገር የለም። ዝም ብላ እዚህ ጋር ወጣ ከመጮህ በስተቀር የተሰጣትን ተልኮ ከማስተላለፍ በስተቀር ማለት ነው። እንግዲህ ጉዳዩን ወደ ፖለቲካ ሊወስዱት ወይም ደግሞ የክርስቲያኑን ደም የክርስቲያኑን ሞት በፖለቲካ ውስጥ ለመሸፈን ሲፈልጉ እንደዚች አይነት ቁራሌውን እንደዚች አይነት በቀቀን ያወጡና ይለቃሉ ማለት ነው። ይቺ ልጅ እንግዲህ አንድም ጊዜ ሙስሊሞች ራሱ ልትታዘቡ ትችላላችሁ፣ አንዴም ከኦርቶዶክስ ውጪ አጀንዳ ካላት እስኪ እንደው የሚያስረዳኝ ካለ ኦርቶዶክስ እንዲሆነ ሁሌ። ስለዚህ አንደኛ ነገር ለሙስሊሙ የምትጠቅም ሴት አይደለችም። በነገራችን ላይ እኔ ስለናንተ አይገባኝም፣ ግን ለራሳችሁ ልታስተካክሏት ትችላላችሁ። ግን ልታስተላልፍ የፈለገችው ነገር ምንድነው? የክርስቲያኑን ሞት ለመሸፈን ወይም ደግሞ በፖለቲካ ውስጥ ወስዳ ለመቀርቀር እያሰበች ነው። ከላይ የተላከችው ነው። ከላይ የላኳት ኃይሎች ናቸው ይህን እንድታረግ ያረጓት እንጂ እንደሱ አይነት መሀይም ምንም አውቆ ነገር አይደለም። አሁን ምን ልትል ነው የፈለገችው? የአማራ ተወላጆች ናቸው፣ አማራዎች ናቸው እዛ የተገደሉ ያሉት እያለች ነው። እንግዲህ እሷ እንደምትለው ወይም ደግሞ በእነሱ አጠራር ብሔር በሚለው አጠራር ብሔር የአማራ ብሔር ተወላጅ እዛ ውስጥ የለም። ምንም አይነት የአማራ ተወላጅ ብሔር የለም እዛ። እየሞተ ያለው የኦሮሞ ኦርቶዶክስ ብቻ ነው። ስለዚህ ይሄ ሃይማኖታዊ እንጂ ፖለቲካዊ ወይም ደግሞ ብሔራዊ ተኮር አይደለም። ስለዚህ እቺ መሀይብ እንደምትለው አይነት ነገር አይደለምና በአንቺ የሚሸወድ አለ ብዬ አላስብም። ምናልባት ግን ሙስሊም ወገኖቻችን ከእንደዚች አይነት ጭራቅ እስልምናችሁን ብትጠብቁ ነው ብዬ የማስበው። ለእስልምናውም የምትበጅ አይደለችምና ጥሩ በቀቀን ናት። በነገራችን ላይ በቀቀን እንግዲህ ታያችሁ የኦርቶዶክሳውያንን ጭፍጨፋ ወደ አንድ ወስዶ አንድ ነገር ውስጥ ለማጠር የአማራ ብሔረሰቦች ናቸው እንደዚህ እየሆኑ ያሉት አርሲ ውስጥ ያሳዝናል። እኔ መቼ አማራ፣ ኦሮሞ፣ ደቡብ፣ ትግሬ፣ ወሎ ምናምን እየተባለ የተለያየ ብሔረሰብ እየተጠራ እስከ መቼ እንደሚኖር አላውቅም።
ከዚህ መንፈስ እግዚአብሔር ያስወግደን። አንድ እኮ ነን እውነት። አማራስ ቢሆን ለምን ይገደላል? እሺ ተውት እስቲ እሷ እንዳለች ይሁንና አማራስ ቢሆን ለምን ይገደላል? ለምን ይጨፈጨፋል? እየተጨፈጨፈ ነው ያለው እንጂ እየጨፈጨፈ እኮ አይደለም እዛ ላይ ያለው። ለምሳሌ ተጋደሉ፣ ከዚህ ወገን ሞተ፣ ከዚህ ወገን ሞተ አይደለም እየተባለ ያለው። አንድ ወገን ነው እየሞተ ያለው። አማራስ ቢሆን ያ ወገን ለምን ይሞታል? ተውት፣ ወደ ሌላ አንውሰደው እስቲ። እሷ ባለችው መጠን አጸፋ እኮ እየሰጡ አይደለም፣ እየተገደሉ ነው። ሰው አይደለም እንዴ? ሀገራቸው አይደለም እንዴ? ግን እየተጨፈጨፉ ያሉት በአንገታቸው ማተብ ያሰሩ ኦርቶዶክሳውያን ናቸው። ሃይማኖት ተኮር ነው። የአሩሲን እናቶች ኑና አላቅሳቸው። ማተብ በአንገት ማሰር ወንጀል ሆኖባቸው ስቃይ መከራቸው አሁንም ቀጥሏል። በእናት ሀገራቸው በጠራራ ፀሐይ ቤታቸው ተቃጥሏል። የሕፃኗ እናት ስለተገደለች የሚያጠባት ጠፍቶ ወድቃ ታለቅሳለች። እመጫቷ ወልዳ ልጇ ተገሎባት የሚጠባው አጥቶ ጡቷ ፈንድቶባት ልጄ 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 እያለች ስታለቅስ አየዋት። ተፈልጎ ይሆን የእርሻ መሬታቸው? ተፈልጎ ይሆን መኖሪያ ቤታቸው? እስከ ዛሬ ድረስ መፍትሄ ያልተሰጣቸው ኦርቶዶክሳውያን ኧረ መላ እንበል፣ ኧረ መላ እንበል። አሁንም ያሉትን እንዳይጨርሷቸው። እነ መርጦ አልቃሾች እስቲ ይሄንን ንግግር በደንብ አዳምጡ። በደንብ ማለት የሆነ ቦታ ላይ የሆኑ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከተን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? አስቀድሜ እኚህን አባት በጣም ማመስገን ፈልጋለሁ። ሲቀጥል መርጦ አልቃሾች በደንብ አዳመጣችሁ። ለሰው ልጅ በሰውነቱ ሳይሆን ዘር እየመረጣችሁ፣ ብሔር እየመረጣችሁ፣ ሃይማኖት እየመረጣችሁ የምታዝኑ በደንብ አዳመጣችሁ ይሄንን ንግግር። አሁን ጊዜው ከፍቶ እንጂ ድሮ እኮ ለሰው ልጅ ምናዝነው በሰውነቱ ነው። ሃይማኖቱን፣ ብሔሩን፣ ዘሩን መርጠን ሳይሆን በሰውነቱ ነበር ምናዝነው። አሁን ግን በጣም በሚያሳዝን ሁኔታ ለተጎዱና ለሞቱ ሰዎች ለማዘን መስፈርታችን ሰውነታቸው ሳይሆን የኔ ዘር ናቸው፣ የኔ ብሔር ናቸው፣ የኔ ሃይማኖት ተከታይ ናቸው እያልን ከሰውነታቸው ይልቅ በዘር በሃይማኖት በብሔራቸው እየለየን ማዘን ጀምረናል። ኦርቶዶክስ ሲጨቆን ኦርቶዶክስ ብቻ ካለቀሰ፣ ሙስሊም ሲጨቆን ሙስሊም ብቻ ካለቀሰ፣ ፕሮቴስታንት ሲጨቆን ፕሮቴስታንት ብቻ ካለቀሰ ችግር አለ ማለት ነው። መርጦ አልቃሽ ሆነናል ማለት ነው። ሰብአዊነት ደግሞ መስፈርት የለው። ኦርቶዶክስ ሙስሊም ፕሮቴስታንት አይልም፣ ጥቁር ነጭ አይልም፣ ኦሮሞ አማራ ትግሬ አይልም። ስለዚህ ለምንም ነገር መስፈርታችን ሰብአዊነት ይሁን። ሰውነትን እናስቀድም። ጠቃሚ ነው ብላችሁ ካሰባችሁ ብቻ ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እናቶቻችንን እናላቅሳቸው። መሄድ ባንችል ባለንበት ወለን እናላቅሳቸው። እግዚአብሔር ምሕረት እንዲልክ እናላቅሳቸው። እግዚአብሔር ይቅርታን እንዲልክ እናላቅሳቸው። አሁን የለቅሶ ወቅት የሐዘን ወቅት ላይ ነው ያለነው። እናሳዝናቸው፣ አብረን እንዘን። እግዚአብሔር ምሕረት እንዲልክ ያሳዝናል። ዛሬም ድረስ አልቆምም አርሲ። ነገ እያንዳንዳችን ቤት ይመጣል። ዛሬ ዝም ያለን ሰዎች፣ ዛሬ የኔ ወንድም አይደለም፣ ዛሬ የኔ ቤተሰብ ስጋዬ ቤተሰብ አይደለም ይሞተ ብለህ ዝም ያልክ ሰው ነገ እያንዳንድ ጋር ይመጣል። ኦርቶዶክሳውያን አንድ ነን፣ የቅርንጫፎች ነን። ግንዱ ላይ ነው አብረን ያለ ነው። ከግንዱ ያሉት ቅርንጫፎች እየተቆረጡ ነው። በግራ ያሉት ሲቆረጡ በቀኝ መምጣቱ አይቀርም። በፊት ያሉት ሲቆረጡ በኋላ ያሉት መቆረጣቸው አይቀርም። ስለ ራሳችን እናልቅስ። እግዚአብሔር ምሕረት ያመጣል። እግዚአብሔር ቸርነት ያመጣል። ስለ እናቱ ብሎ፣ ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ሰማዕታቱ ብሎ ይምረናል። እዚህም አንድ ጻድቅ ሰው ይኖራል፣ እግዚአብሔር የሚወደው እግዚአብሔርን የሚፈራ። ጸሎት አድርጉ፣ ምሕረቱን እንዲልክልን፣ ቸርነቱን ይቅርታውን እንዲልክልን ጸሎት አድርጉ ለማለት እፈልጋለሁ። እንግዲህ ሰላሙን እግዚአብሔር ያሰማን። በሌላ ጊዜ እስክንገናኝ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።